ቅመሞችዬ እንግዲህ ሱቃችንን ልንጀምር የሚያስፈልጉትን እቃዎች አምጥተን ጁስ ቤት አስመሰልኩት አይደለ? ስታዩት ጁሱን አንድ ቦታ ቆልሌዋለሁ። ቫይብ ይሄ እንግዲህ ስንት የፈጀብን ይመስላችኋል? ለመጀመሪያ ጊዜ እንግዲህ ስራ ስንጀምር ያው እነዚህን ነገሮች አምጥተናል። ያደር መቼም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ያው እንግዲህ የሱቄን ሸቀጣ ሸቀጥ አምጥቻለሁ ማለት ነው። የሚገርማችሁ በጣም መሽቶብናል። ከመሸ ነው ገና እያስገባን ነው፣ አልደረደርንም። እንደምታዩት እንግዲህ ኮንቴነሩ ባዶ ነው ማለት ነው። ባዶ ስናጸዳዳ ምናምን አምሽተን ጣውላዎችን ስንደረድር መሸብንና አሁን ሂደን እነዚህን ሸቀጣ ሸቀጦች አመጣን ማለት ነው። ይሄ እንግዲህ የምታዩት በየአይነት የታሸገ ነገር ነው። እስኪ ፈታተን ደርድረን ምናምን ያለውን ነገር ኢንሻአላህ ነገ እናሳያቸዋለን ብለን እናስባለን። ያው ስለመሸብን አሁን መደርደር አልቻልንም። እንግዲህ ማምሻችንንም ከጠነከርን የተወሰኑ ነገሮችን እናዘጋጃለን። ካልሆነም ደግሞ ነገ ኢንሻአላህ ብቻ ያው በዚህ መልኩ በአቅማችን የመጀመሪያ የተወሰነ ነገር አምጥተናል። ያው ለመጀመሪያ ጊዜ ታውቃላችሁ የገበያውንም ሁኔታ እስከምትለምዱት ድረስ ያው በትንሽ መሆን አለበት። ያው የመጀመሪያችን ነው። እኛም እንግዲህ የተወሰነ ነገር ነው ያመጣ ነው። ኢንሻአላህ ደግሞ ቀስ እያልን ገበያው እየጣመን እያማረበት ሲሄድ ሁሉንም ነገር እናመጣለን ብለን እናስባለን። ያው ምንድነው የሚባለው? በትንሽ እርሾ በትንሽ መነሾ ሁሉንም አላህ ያሳምርልን። እናንተም ዱአ አድርጉበት እስኪ እንዳው የሚና ገበያ ያርገው በሉና ማለት ነው። እንግዲህ ሁሉም ባላህ ፈቃድ ኢንሻአላህ ይሳካል ብዬ አስባለሁኝ። ያው የሪዝቃችንን አላህ ያለልንን እናገኛለን። ሁሉም የነሲቡን ነውና የሚሰራው በዛ መልኩ ብለን እኛም እንግዲህ አመጣጥተናል። ያው አሁን ለመፈታታት መግሪብም ስለደረሰ ለዛ ነው እላችኋለሁኝ። አላሳየናችሁም የዋጋ ዝርዝር ምናምን እንደዚህ ብዙ ነገሮች ብቻ እንግዲህ ጥሩን ገበያ አላህ ያሳምርልን። መቼም ገበያ ሲጀመር መክሰርም አለ መንሰርም አለ። አላህ ያንሱረን ማለት ነው። ሀባይቦቼ ሁሉንም መልመድ አለብን ግዴታ ነው። ያው እንግዲህ እንደምታዩት ገና ባዶ ነው ብያችኋለሁኝ። ገና ስራ ልንገባ ነው ማለት ነው። እና ውሏችንንም ከሰዓትም ስራ ስለነበር እነዚህ ኮንቲነሩን እያስተካከል ለማምጣት ያው ስለመሸብን ነው እላችኋለሁኝ። እናንተም እንግዲህ ላይክ እያረጋችሁ በርቱ፣ ጠንክሮ አላህ ይገዛችሁ፣ ገበያውን አላህ ያሳምርላችሁ እያላችሁ ዱአ አድርጉልን እላችኋለሁኝ። እንግዲህ ማስቲካም እጀባችኋለሁ። ማስቲካ ብስኩት ምናምን እንግዲህ የሚቆረጣጠም ተወዳላችሁ ቅመሞችዬ እንሰጣችኋለን ማለት ነው። ብቻ ያትርፈንኛ ትርፉን ለእናንተ እንሰጣለን። አብሽሩልኝ እንግዲህ ኢንሻአላህ ሁሉንም አላህ ያሳምረው ብቻ ዱአ ነው። አላህ ለኛ ሪስቃችን ከሆነ መለወጫችን ከሆነ ያው በትንሽ ነገር አላህ ይለውጠናልና አላህ ያሳምረው ነው የምለው። ብቻ ሁሉም ያላህ ፈቃድ ነው። ኢንሻአላህ ያምራል ብዬ አስባለሁኝ። ቤተሰቦቼ ዛሬ እንግዲህ ለሱቅ የሚያስፈልጉ ነገሮችን አምጥተን ይዘናል ማለት ነው። ማወጣጣት ያው ገና አልደረደርንም። እነሱ እኮ እንዳሉ ነው አይደለ? ዝም ብለው እንትን የሚሉት አይ ለምን ይበተናል? እስከ ዝም ብሎ ይሆንና ሲፈልጉ
እንትን ይላል ቦታውማ ዞሮ ዞሮ እነሱ ስንት ናቸው? 24 እኮ ነው። 75 ብር ዞሮ ዞሮ የሚሸጥበትን በደንብ ማወቅ አለብን። እያካፈልሽ እንትን ማለት ነው እንጂ አሁን ብዙ ሰው ያማ ግድ ነው። ሀባይብ ይሄ እንግዲህ ስንት የፈጀብን ይመስላችኋል? ለመጀመሪያ ጊዜ እንግዲህ ስራ ስንጀምር ያው እነዚህን ነገሮች አምጥተናል። እያደር መቼም ነገሮችን እያየን ወደፊት የምንጨምረውን እንጨምራለን። አሁን እነዚህ የሚደረደሩት እንደዚህ ሳይሆን ሳሙናዊ ብቻ የምግብ ነክ ነገሮች የሆኑ የብቻ ናቸው። አንተ ግን ዘበራርቃቸዋል። እስኪ ቆይ ሻይ ቀጠፍ ራሱ ከኋላ ነው መሆን ያለበት፣ እዚህ አይደለም። ሳሙናዎቹ ደግሞ ወደታች መሆን አለባቸው። ቀርሞ ትርምስ ምስ አለ። ያ አላህ ይኸው ገና ምኑን ደርድረ ምኑን እንተው ትላላችሁ። ገና ምንም ነገር የሰራነው ነገር የለም። ያው ውስጡን ዝም ብለን መሄድ ይዘናል፣ ካርቶን እያገላበጥን ማለት ነው። አሁን ከፊት ለፊት የሚሆኑ ነገሮች አሉ፣ ከኋላ የሚሆኑ ነገሮች አሉ። ብቻ እስኪ እንዳየሩ ጸቦች እንዴት ነው? እንዴት አያችሁት አደራደሬን? እኔ ለመጀመሪያ ጊዜ ነው እንግዲህ ሱቅ እንደዚህ ሳረግና እንዴት ነው የተሳሳተ ነገር ካለ እናንተ እንግዲህ እንዲህ አርጊው በሉኝ ሀባይቦቼ። ያው በዚህም ባንዲ ጎን ብስኩት ባንዲ ጎን ጁስ እያረኩት ነበረ። እንዲህ አይደለም ይሉኛል፣ እኔ አላቅም። ጁስ ቤት አስመሰልኩት አይደለ? ስታውት ጁሱን አንድ ቦታ ቆልሌዋለሁኝ፣ እኔ አላቅም። ብቻ እና እያደር እናስተካክለዋለን ይመስለኛል። ያው በዚህ መልኩ እየደረደርን ነው እላቸዋለሁኝ። 3 አይነት መኮረኒ ነው እንዴ ይሄ? እኔ እኮ 2 አይነት መስለኝ ነበረ። 2 አይነት መስለኝ ነበር። 3 አይነት ተቀላቅለዋል። ባሉካውም እንግዲህ አንዳንድ ቦታዎችን ቀያይሯል ማለት ነው። ከኔ ሲያያቸው ደስ ያላለውን ነገር ቀይሯቸዋል። እኔም የቀየርኳቸው ነገሮች አሉ። ያው እነ ብስኩት ዘርበዝ ተቀምጠዋል እላቸዋለሁኝ። እንግዲህ የነገ ሰው ይበለን ኢንሻአላህ። ነገ እንገናኛለን ደግሞ